ተንሱ ለጸሎት በዛ ሰዓት እንደው ውሃ እንደሚጠጣ ዶሮ እንደው ብቅ ጥልቅናል እንዴ ቁጭ ብድግ ነው እንደምን ቅዳሴ ላይ ተንሱ ለጸሎት አይደለም። ሚስጥሩ ግን ምንድነው? ጸሎት ላይ ነው ያለኸው፣ ጸሎት ላይ ነው ያለሽው። ሐሳብህን ሰብስብ። አንዳንድ ሰው ሐሳቡን አይሰበስብ። ቄሱ እየቀደሰ እሱ እንትን ሲሉሉ ተሰጦ ሲቀበል ልቡ የለም። አሁን ይሄ ሁሉ መስተካከል በካህናትም በመነን መስለም ነስከ ይላል። የለም ልቡ የለም። ቤት ውስጥ ችግር የለም። ማማ የፈለገውትን በሉ እዛ እየጸለዩ አለ ያቋርጡ የለ። ኧረ አንቺ ልጅ ሰዓቱ ከፍ አለ ወዲህ መተው ደግሞ ጸሎት ኧረ ተይ ሊገነፍል ነው። ኧረ ሰዓቱን ቀድሽ ምንም አይኮነኑም። እርሶ ጻድቅ ነዎት ልንገሮት። ልብህን ግን ሰብስብ ነው በቅዳሴ ሰዓት። በቅዳሴ ሰዓት ደግሞ እርሶም ያንን ይበሉ ማለት አይደለም። ደግሞ ደገፈኝ መምህር ዘበነ ብለው በቅዳሴ መሃል ሁሉ እንዳያቋርጡ። የሚስቴን ጸባይ መቻጣውት እንዳልሆነ ሰውየው በዚህ ጋር እንሂድ ሲላት አይ በዚህ ጋር ትላለች። እሺ በዚህ ጋር ሲል በዚህ ጋር ግራ ነው የምታጋባው ቤት ውስጥም ውጭም። አንድ ቀን ወደ ገጠር ሲሄዱ ውሃ ሞልቷል። አይ ይዟት ሄደ እንኳን ውሃ ይዟት ሲሄድ ጠልፏት። ሰው ውሃ ወደሚወርድበት ወደ ታች ነው የሚፈልገው፣ ሰውየው ወደ ላይ። ምን ሆነሃል አንተ ሰውዬ? ይዟት እኮ ከሄደ ወደ ታች ነው። አንተ እንደ ወደ የሚስቴን ጸባይ አታቁም። ግራ ሲሏት ቀኝ ነች፣ ቀኝ ሲሏት ግራ ነች፣ ላይ ሲሏት ታች ነች አለ። ከዛ ጭራሽ ሰማይ ላይ ጎረምሮም ይላል ሳንጎደጉድ። ይሄ ደግሞ ከምን ጊዜው እዛ ሄደሽ ዕቃ መስበር ጀመርሻል። አንዳንድ ሰው እንደዚህ ነው ባህሪው። በተለይ በዚህ ዘመን የከሌ ጉዷ ተገለጠ ይላል ቲክቶክ ላይ ወጥቶ። የከሌ ጉዷ እንዲህ አይነት ሰዎች ልንገራችሁ የንስሐን ቦታ እንኳን አያገኙ። አስጨንቀዋልና እግዚአብሔር ያስጨንቃቸዋል። ሰውን አንስተዋልና ስለ ኃጢአት የሚከታተል እግዚአብሔር ብቻ ነው፣ ሰው አይደለም። ስለዚህ እነዚህ ሰዎች እንደ ኤሳው ንስሐ እንኳን መግባት ይፈልጉ። ስማኝ ቲክቶከር ላይ ያለህ፣ ስማኝ በዩቲዩብ ያለህ፣ ስማኝ በሶሻል ሚዲያ ያለህ፣ በሰው ላይ በክፋት ስትነሳ ንስሐ እንኳን ሳታገኝ እንደ ሄሮድስ ተልተህ ትሞታለህ። ምላስህ ባፍህ ይበሰብሳል። ይሄ እንደሚደርስ እወቅ። ዛሬ ካልተመለስክ በማ ላይ ትናገራለህ? ኃጢአትን መቆጣጠር እግዚአብሔር ነው። እሷ ዛሬ አንድ ነገር አድርጋ ማታ ተንበርክካ መታ ወደ መምሩ ኃጢአት ሰርቻለሁ ብላ ነጽታ ይሆናል። አንተ ግን አልነጻህም። አንደበቴ የተከፈተ ነው እንደ መቃብር፣ እግርህ ደም ለማፍሰስ የሚፈጥን ነው፣ እጅም ደም የሚያፈስ ነው። በጉሮሯቸው ውስጥ ዘንዶ ነው ያለው አለ እግዚአብሔር። ከዛ ይሰውራችሁ። የፋሲካው በግ ኢየሱስ ነው። በጉሱ ነው። ዮሐንስ መጥምቅ ከሩቅ አየው፣ ወደሱም ሲመጣ ተመለከተው። ይህ ከኔ በፊት የነበረው ነው አለ። እኔ 6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው አለ። እኔ ጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ነዋ በጉ ለእግዚአብሔር ዘአትት ኃጢአተ ዓለም አለ። የእግዚአብሔር በግ ነው የዓለምን ኃጢአት የሚያስወግደው አለ። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እርሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት። በጲላጦስ ፊት አቀረቡት። መላእክት የሚንበረከኩለትን የሾህ አክሊል ደፉት። መላእክትን በክብር የሚያቀናጀውን እሱን ናቁት። ሁሉን የሚያየውን ሁሉን የሚመለከተውን አይኑን ሸፍነው መቱት። ክርስቶስ ሆይ ማን ነው የመታህ ብለው ቀለዱበት። ከትውልዱ ይሄንን ማን ነው ያስተዋለው አለ ኢሳይያስ። ባየነው ጊዜ ደም ግባት የለውም፣ እንደተቀሰፈ ቆጠር ነው። በእግዚአብሔር እንደተመታ በሱ መገረፍ ግን በሱ ቁስል ግን እኛ ተፈወስን አለ።
መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴው በርባንን አስፈቱ። እውር ያበራውን፣ ለምጻም ያነጻውን፣ ጎባጣ ያቀናውን፣ ሽባ የተረተረውን፣ የዕለት ሬሳ ወለተ ኢያኢሮስን፣ የ4 ቀን ሬሳ አልዓዛርን ከመቃብር ያወጣውን ጎተቱት። እሱም በፍቅር ተከተላቸው። ወዮ ምን አይነት ትህትና ነው አለ ዮሐንስ አፈወርቅ አለቀሰ። ምን አይነት ትህትና ነው! በግ እያለው ቀንድ እያለው የማይዋጋ በግ አለ። አባ ሕርያቆስም ነገረን። ፍቅር ሰሐቦ ለወልደ ኃያል መንበሩ አብጽሖ እስከ ለሞት አለ። ፍቅር እነሆ አምላክን የአምላክን ልጅ ከሰማይ ሳበው እስከ ሞትም አደረሰው አለ። ልብሱን ገፈፉት፣ ቀይ ግምጃ ለበሱት፣ እንደ ወንበዴ ቆጠሩት፣ ወደ ቀራንዮ አደባባይ ወሰዱት። እናቱ ድንግል ማርያም አለቀሰች። የራሱ ደቀ መዛሙርት ተበተኑ። ሰውየውን አናውቀውም አሉ። 2 ዓሣ 5 እንጀራ አበርክቶ ያበላቸውን ኢየሱስ አናውቀውም አሉ እነ ጴጥሮስ። ካዱት። ሁሉም እንደዛው አሉ፣ አናውቀውም አሉ። ሌሊቱን ሙሉ ደበደቡት። 6666 ጊዜ ገረፉት። ሰውነቱ በደም ተነከረ፣ አጥንቱ ተቆጠረ። ልበ አምላክ ዳዊት የተናገረው ትንቢት ተፈጸመ። አጥንቶቼ ተቆጠሩ፣ ውሾች ከበቡኝ፣ ለጥሜ እንኳን ሐሞትና ከርቤ ሰጡኝ አለ። ዓርብ 6 ሰዓት ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት። ነፍስ የወጣችው 9 ሰዓት። ገብርኤል መልአክ ሰይፉን መዘዘ። ላጥፋቸው አለ። በመስቀሉ ላይ ያለው ትሑቱ ንጉሥ ተዋለው። ያንተ ትዕግስት አያልቅም ብሎ ሰይፉን ወረወረው። ሚካኤል ዝም አለ። ኡራኤል በብርሃን ጽዋ ደሙን ይቀዳ ጀመር። እመቤታችን ከዮሐንስ ጋር ብቻ ታለቅሳለች። ዝናብን የሚሰጥ ውቅያኖስን የፈጠረው የኃያል አምላክ ተጠማሁ አለ። ሐሞትና ከርቤ ሰጡት። እንትፍ አለው። አልጠጣሁም። የብርሃን ልብሱን ገፈፉት። ያኔ የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብትም ረገፉ። 9 ሰዓት ላይ ነፍሴን ተቀበል ብሎ ነፍሱን ሰጠ። በዋዜማው ማታ፣ በሐሙስ ምሴት ማታ ህብስቱን አንስቶ ባርኮ እንኩ ብሎ ይሄ ለእናንተ የሚፈተተው ስጋዬ ነው አላቸው። ጽዋውን አንስቶም ባረከ። ሁላችሁ ከዚህ ጠጡ፣ ለአዲስ ኪዳን የሚፈሰው ደሜ ይሄ ነው አላቸው። በቀራንዮ አደባባይ የሰጠን እሱን ነበር። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ቀኝህ ይደግፈኛል። ምን ይደግፈኛል? ቀኙ ይደግፋችሁ። ምን ይደግፈኛል? ምን ይደግፈኛል? ቀኝህ ይደግፈኛል። እጅህ ያነሳኛል። የወደቀ አይደል የሚነሳው? አትንገዳገዱም? አንዳንዴ ኃጢአት በተለይ አንገዳግዳሉ። ስትንገዳገድ ማይደግፋል ቀኝህ። እግዚአብሔር ይደግፋችሁ። ብትወርቅ በማ ትነሳለህ? በእግዚአብሔር። ከወደቃችሁበት ያንሳችሁ። አይችልም? አያደርግም? እችን ነገር በደንብ ተማሩ። ጸሎት አለ ስጋው ደግሞ የሚቀበል ሁሉ የሚላት እያንዳንዱ የሚላት በውስጥ ስለማይባል በንባብ እሷን ከካህናት ቀርባችሁ ወይ ከዲያቆናት
ስጋው ደግሞ የምትቀበሉ ሰዎች ሁሉ አጭር ነች ተማሯት። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም፣ እኔ አሳዝኛለሁና በጎ ስራ ምንም የለኝምና እያለ የሚጸለይ ጸሎት አለ። እሷን ጸሎት ተማሩ፣ ስጋው ደግሞ የምትቀበሉ ሁሉ። ይሄ ደግሞ ምን ይባላል መሰላችሁ? ኢንዲቪጁዋሊዝም አይደለም የኛ እምነት። ኢንዲቪጁዋሊዝም ኮንሱመሪዝም የሚባሉ እሳቤዎች አሉ። ኢንዲቪጁዋሊዝም ግለኝነት ነው። ለምሳሌ መካነ ኢየሱስ ቢያገኝህ፣ ሙሉ ወንጌል ቢያገኝህ፣ ሬማ ቢያገኝህ፣ ሌላውም ቢያገኝህ አንድ ነገር ነው የሚልህ፣ ኢየሱስን እንደ ግል አዳኝህ አድርገህ ተቀበል። አይደለም እንደምን አድርገህ ተቀበል? እንደ ግል። እቺ የመጣችሁ ከአውሮፓ ነው። ኢንዲቪጁዋሊዝም ነው። ተመልከቱ፣ እኔ ላይ የተመሰረተ ነው። ሰው ላይ ነው የተመሰረተው። ማን ሴንተርድ ነው፣ አንትሮፖሴንትሪክ ነው። የኔና የናንተ ግን እግዚአብሔር ይስጥልኝ ማይስጥልኝ እግዚአብሔር ሰጪ እግዚአብሔር ነው። ዝናብ ከሱ ነው፣ ፀሐይ ከሱ ነው፣ በረከት ከሱ ነው፣ አየር ከሱ ነው፣ ሁሉ ነገር ከሱ ነው። የሰው ልጅ አንድም በዚህ ምድር ላይ ያመጣው ነገር የለም። አንድ ብርጭቆ እንኳን ውሃ ያመጣ የለም። ይሄን ማድረግ የሚችል የኔና የናንተ አምላክ እሱ የሰራዊት ጌታ ስሙም እግዚአብሔር ነው። ያቺ ማርያም እህተ ሙሴ እንደተናገረች እግዚአብሔር ስሙ እግዚአብሔር ነው አለች። አዎ እግዚአብሔር ስሙ እግዚአብሔር ነው። ክብር ምስጋና ይግባው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ይመስገን እንላለን። ይሄ ነው ልዩነታችን፣ በሰው የተመሰረተና በእግዚአብሔር። ስለዚህ ኦርቶዶክስ በእግዚአብሔር የተመሰረታችሁ ናቸው። ሌሎች እምነቶች በተቀላላ በሰው የተመሰረቱ ናቸው። ካላስታወስ ነው ሰው አያውቀውም፣ ልብ አይለውም። ልብ አትሉም? እስቲ ቀብር ራስ ወዴት ነው የሚደረገው? ወደ ምዕራብ። ለምን መሰላችሁ? ጳውሎስ ሐዋርያ የዛን ጊዜ ክርስቶስ ሲመጣ ፊት ለፊት እናየዋለን ይላል። ቅዳሴ ላይ ሰምታችኋል። ቅዳሴ ላይ መሃል ላይ ዲያቆኑ ምን ይላል? እለትነብሩ የሚለው ቃል ትዛላችሁ ወይ? በአማርኛ የተቀመጣችሁ ተነሱ፣ ከዛስ ውስተ ጽባህ ነጽሩ። ወዴት ተመልከቱ ይላችኋል? ወደ ምስራቅ። አሁን ወደ ምስራቅ ተመልከቱ ስለተባለ ሁላችሁም የቆማችሁት እኮ ወደ ምስራቅ ነው፣ ወደ መቅደሱ ነው። ምንድነው ሚስጥሩ? የተቀመጣችሁ ተነሱ። ከጣዖት አምልኮ፣ ከኃጢአት፣ ከርኩሰት፣ ከአድመኝነት፣ ከሰረኝነት፣ ከዓለማዊ ርኩሰት ተነስ እኮ ዝም ብሎ መነሳት። ሰው ሁሉ ተቀምጧል እኮ በዛ ሰዓት። አረ ለምን ቆሟል እንጂ። ቆይ ዲያቆኑ በትንሹ በተደጋጋሚ ቅዳሴ ላይ የሚባል ቃል የትኛው ይመስላችኋል? በተደጋጋሚ መዘምራን በተደጋጋሚ እንደው የሚባል የትኛው ቃል ይመስላችኋል? ቅዳሴ ላይ ተንስኡ ለጸሎት። አሁን በትንሹ 13 ጊዜ ይባላል ተንስኡ ለጸሎት፣ በትንሹ 13 ጊዜ። እናንተም እንደዛው ምን ትላላችሁ? እግዚኦ ተሳለነ። ቄሱ ደግሞ እጁን ዘርግቶ ምን ይላችኋል? ሰላም ለኩልክሙ ይላችኋል። እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ። በትርጓሜው እንደ ቃል ይደረግልን ትላላችሁ። ሚስጥሩ የአዳምና የነፍሳት ነው። እሱ ውስጥ አሁን አልገባም። ክብርሽ ገናና ነው ለዘላለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላው ዓለም የምትለይበትን የሃይማኖትና ምግባር ሁለቱን የያዘ ይሆናል። ትምህርቱ ትኩረት የሚሰጠው ረአብ በተባለች በአንዲት ሴት ታሪክ ይሆናል። ይህች ሴት ሌላ ስም አላት፣ ራኬብ ትባላለች። የትምህርታችን ርዕስ ግን ቀዩ ፈትል በሚል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን፣ ጥበቡን፣ ምስጢሩን ጳውሎስ ሐዋርያ እንዳለ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ አሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። ደስ በሚያሰኙ ጆሮዎች የወንጌልን ዜና አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ለሰራዊት ጌታ ለእግዚአብሔር ልቡናችሁን አስማርኩ። ቀዩ ፈትል
ይህ ትምህርት ቅድም እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላው ዓለም የምትለይበትን ሃይማኖትና ምግባር ይገልጻል። በሃይማኖት ውስጥም አምላክ እግዚአብሔር እንደሆነ የምናይበትና የሥጋው ደሙ ምስጢር በዚህ ትምህርት እንረዳለን። የኢትዮጵያ ቤተክርስቲያን ከሌላው ዓለማት ሁሉ የምትለየው እንዲሁም ህዝቧ መሰረታችን እግዚአብሔር ስለሆነ ነው። ሁለት አይነት መሰረት አለ። ጠንካራ አለት አለ፣ ድቡሽት አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ቃሌን ሰምቶ የሚያደርገው ሰው ቤቱን በጠንካራ አለት ላይ የሰራ ሰውን ይመስላል ይላል። እዛው ደግሞ ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ በድቡሽት ላይ የሰራ ይመስላል። ነፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ያን ቤት ገፋው። በአለቱ ላይ ያለው አልወደቀም፣ በአሸዋው ላይ ያለው ግን ወደቀ ይላል። ይሄ ማለት ሁለት የእምነት ድርጅቶች እንደማለት ነው። ኦርቶዶክስና ሌላው ዓለም ሁለት አይነት መሰረቶች እነዚህ ሲሆኑ በፍልስፍናው ዓለም በሪሊጂየስ ፊሎሶፊና እንዲሁ በተለያየ አስተሳሰብ በቴዎሎጂካል ኮንሰፕት ሁለት አይነት እሳቤዎች አሉ። በእንግሊዘኛው አንትሮፖሴንትሪክ የሚባለው ኮንሰፕትና ቴዎሴንትሪክ የሚባለው ኮንሰፕት ነው። አንትሮፖሴንትሪሲዝም እና ቴዎሴንትሪሲዝም ይባላል። ብዙ አላወራም እዚህ ላይ ችግር የለም፣ በቀላሉ ልንገራችሁ። በእግዚአብሔር ላይ የተመሰረተና በሰው ላይ የተመሰረተ አለቀ። ይሄ ማለት ነው አሁን ያወራሁት። በማና በማ የመጀመሪያው በማ ላይ የተመሰረተ፣ ሁለተኛው ደግሞ በማ ላይ የተመሰረተ በሰው ላይ። የኛ ቤተክርስቲያን የተመሰረተችው በማ ላይ ነው? ራሱ ክርስቶስ ላይ ነው። በዚህ አለት ላይ ቤተክርስቲያን እንሰራለሁ ሲል ጴጥሮስ አብነት ምሳሌ ነው እንጂ አለቱ ጴጥሮስ አይደለም። የጴጥሮስ የስም ትርጓሜ አለት ነው። ቤተክርስቲያንም በመምህርነት በአብነት ያገለግላል እንጂ ጴጥሮስ ቤተክርስቲያን የተሰራችው በዚች አለት ላይ የሚላት ሰዎች ማን ይሉኛል ብሎ በፊልጵስዩስ ዘቂሳርያ አንድ ቀን ጌታ ደቀ መዛሙርቱን ጠየቀ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለው ቃል ይነግራቸዋል። ሰዎች ማን ይሉኛል አላቸው። እነሱም የተለያየ መልስ ሰጡ። ጌታ ሆይ መጥምቁ ዮሐንስ ከሞት ተነስቷል የሚሉ አሉ። ጌታ ሆይ ከነቢያት አንዱ መጥቷል ይላሉ። ኤርሚያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ኤልያስ ነው ይሉሃል፣ ኢያሱ ነው ይላል እያሉ ዘረዘሩ። ከዛ በኋላ እሺ ሰው ይሄን አለ፣ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን በጠየቀ ሰዓት መልስ የሰጠው ሊቀ ሐዋርያት ቅዱስ ጴጥሮስ ነበረ። እሱም መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ እግዚአብሔር የሆንክ አምላክ ወልደ አምላክ ነህ አለው። ጌታም ኢየሱስ ክርስቶስ ጴጥሮስ እንዲህ አለው፣ ጴጥሮስ ይሄን የገለጸልህ ሥጋና ደም አይደለም በሰማይ ያለ አባቴ ነው የገለጸልህ አለው። አውቆታልና ከሰማያ ሰማያት የወረደው ኢየሱስ ክርስቶስ እሱ እግዚአብሔር ነው። ከሶስቱ አካላት አንዱ ነው። እሱ ሰማይን የፈጠረው ነው፣ ምድርን የዘረጋው ነው። ስለዚህ ቅዱስ ጴጥሮስ የመለሰው መልስ ትክክል ነበር። አንተ ውእቱ ክርስቶስ፣ አንተ ክርስቶስ ነህ አለው። በዚች አለት የሚለው ክርስቶስ በሚለው አለት ላይ ነው። በዚህ ስም ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ደጆች አይችሏትም። ለዘላለም እቺ ቤተክርስቲያን መርከብ ልጆቿን ይዛ ወደ ሰማይ መንግስት፣ ወደ መንግስተ ሰማያት የምታገባ ናት። ኦርቶዶክስ ማለት ይሄ ነው። ክርስትና ማለት ይሄ ነው። ተዋህዶ ማለት ይሄ ነው። ወደ እግዚአብሔር መንግስት የምንገባበት የተመሰረተውም በእግዚአብሔር ላይ ነው። ክብርም ምስጋናም ለሥላሴ ይሁን። በሰው ላይ የተመሰረተና በእግዚአብሔር ላይ የተመሰረተ ለምሳሌ በቀላሉ እንዴት አመሻችሁ? ማይመስገን በእንግሊዘኛ ልለውጠው ጉድ ኢቭኒንግ። መልሱ ምንድነው? ጉድ ኢቭኒንግም ላይ እግዚአብሔር ይመስገን ነው። እንግሊዘኛው ላይ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ? ጉድ ሞርኒንግ። መልሱ ምንድነው? ጉድ ሞርኒንግ። ጥሩ ጠዋት። በቃ እንደሱ እኮ ነው። ጉድ አፍተርኑን፣ ጥሩ ሰዓት። መልሱ ምንድነው? ጉድ አፍተርኑን፣ ጥሩ ከሰዓት። ጉድ ኢቭኒንግ። መልሱ ምንድነው? ጉድ ኢቭኒንግ። አልተመሰረቱማ በእግዚአብሔር ላይ። ባህልህ፣ ስርዓትህ፣ ባህልሽ፣ ስርዓትሽ፣ ማንነትሽ መገለጫሽ የኦርቶዶክስ ተዋህዶ እምነት በመላው ኢትዮጵያ የተመሰረተው በእግዚአብሔር ላይ ነው። ስለዚህ ማይመስገን ክብር ምስጋና ይግባው። ማይመስገን
እግዚአብሔር የተመሰገነ ይሁን። በማላይ ነው የተመሰረታችሁት? በእግዚአብሔር ላይ ነው የተመሰረታችሁት። ቴዎሴንትሪክ፣ ቴዎስ ማለት ጋድ ማለት ጋድ ሴንተርድ ማለት ነው። ቴዎሴንትሪክ የሚለው ጋድ ሴንተርድ ማለት ነው። አንትሮፖስ ማለት የግሪክ ቃል ነው፣ ማን ማለት ነው። አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው። በሰው ላይ የተመሰረተ ቀላል ነገር። አንድ ሰው ስጦታ ሲሰጣችሁ መልሳችሁ ምንድነው? አታመሰግኑም እንዴ? ሰው ስጦታ ሲሰጥ ነጥቀ ኪስ ነው የምትከተው? ማይመስገን እግዚአብሔር ይመስገን ስጦታ ላይ ነው። አሳሳትኳችሁ። ማይስጥልኝ ከዛ እሱስ ምን ይላል? አሜን አብሮ ይስጠን። አዎ ለሁላችንም አብሮ ይስጠን። ይሄ ደግሞ ምን ይባላል መሰላችሁ? ኢንዲቪጁዋሊዝም አይደለም የኛ እምነት። ኢንዲቪጁዋሊዝም፣ ኮንሱመሪዝም የሚባሉ እሳቤዎች አሉ። ኢንዲቪጁዋሊዝም ግለኝነት ነው። ለምሳሌ መካነ ኢየሱስ ቢያገኝህ፣ ሙሉ ወንጌል ቢያገኝህ፣ ሬማ ቢያገኝህ፣ ሌላውም ቢያገኝህ አንድ ነገር ነው የሚልህ፣ ኢየሱስን እንደ ግል አዳኝህ አድርገህ ተቀበል። አይደለም እንደምን አድርገህ ተቀበል? እንደ ግል። እቺ የመጣችሁ ከአውሮፓ ነው። ኢንዲቪጁዋሊዝም ነው። ተመልከቱ፣ እኔ ላይ የተመሰረተ ነው። ሰው ላይ ነው የተመሰረተው። ማን ሴንተርድ ነው። አንትሮፖሴንትሪክ ነው። የኔና የናንተ ግን እግዚአብሔር ይስጥልኝ ማይስጥልኝ እግዚአብሔር ሰጪ እግዚአብሔር ነው። ዝናብ ከሱ ነው፣ ፀሐይ ከሱ ነው፣ በረከት ከሱ ነው፣ አየር ከሱ ነው፣ ሁሉ ነገር ከሱ ነው። የሰው ልጅ አንድም በዚህ ምድር ላይ ያመጣው ነገር የለም። አንድ ብርጭቆ እንኳን ውሃ ያመጣ የለም። ይሄን ማድረግ የሚችል የኔና የናንተ አምላክ እሱ የሰራዊት ጌታ ስሙም እግዚአብሔር ነው። ያቺ ማርያም እህተ ሙሴ እንደተናገረች እግዚአብሔር ስሙ እግዚአብሔር ነው አለች። አዎ እግዚአብሔር ስሙ እግዚአብሔር ነው። ክብር ምስጋና ይግባው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ይመስገን እንላለን። ይሄ ነው ልዩነታችን፣ በሰው የተመሰረተና በእግዚአብሔር። ስለዚህ ኦርቶዶክስ በእግዚአብሔር የተመሰረታችሁ ናቸው። ሌሎች እምነቶች በተቀላላ በሰው የተመሰረቱ ናቸው። እሱ ነው ልዩነቱ። ከንግግርህ ከባህልህ ጀምረህ ይሄንን ወቅ። ይሄ ነው ሁሉ ነገራችን። ስንሞት እንኳን ስንቀበር እግዚአብሔራዊ ነው። ቀብር ራስ ወዴት ነው የሚደረገው? ቆይ ዝም በሉ እርሶ። ቆይ ልጆች ወት ይናገሩ። እርሶማ እዚህ ጋር መተው መስበክ ያለቦት ነው። ንገሩኝ እስቲ እናንተ። አሁን ይሄ ልብ አትሉትም? አንዳንድ ነገር ካላስታወስ ነው ሊቀማ ይመራል። ካላስታወስ ነው ሰው አያውቀውም፣ ልብ አይለውም። ልብ አትሉም? እስቲ ቀብር ራስ ወዴት ነው የሚደረገው? ወደ ምዕራብ። አውሮፓ ብትሄድ ወይ ወደ ምዕራብ ነው ወይ ወደ ሰሜን ነው ወይ ወደ ደቡብ ነው። ግልብጥብጥ ነው የወጣው። ባቢሎን ነው። የሚስቴን ጸባይ መቻጣውት እንዳልሆነ ሰውየው በዚህ ጋር እንሂድ ሲላት አይ በዚህ ጋር ትላለች። እሺ በዚህ ጋር ሲል በዚህ ጋር ግራ ነው የምታጋባው፣ ቤት ውስጥም ውጭም። አንድ ቀን ወደ ገጠር ሲሄዱ ውሃ ሞልቷል። አይ ይዟት ሄደ፣ ውሃ ይዟት ሄደ። እንኳን ውሃ ይዟት ሲሄድ ጠልፏት ሰው ውሃ ወደሚወርድበት ወደ ታች ነው የሚፈልገው። ሰውየው ወደ ላይ። ምን ሆነሃል አንተ ሰውዬ? ይዟት እኮ ከሄደ ወደ ታች ነው። አንተ እንደ ወደ የሚስቴን ጸባይ አታቁም። ግራ ሲሏት ቀኝ ነች፣ ቀኝ ሲሏት ግራ ነች፣ ላይ ሲሏት ታች ነች አለ። ከዛ ጭራሽ ሰማይ ላይ ጎሮምሮም ይላል ሳንጎደጉድ። ይሄ ደግሞ ከምን ጊዜው እዛ ሄደሽ ዕቃ መስበር ጀመርሻል። አንዳንድ ሰው እንደዚህ ነው ባህሪው። ወደ አውሮፓ ብትሄዱ ቀብር ራሱ ወይ ወደ ምዕራብ ነው ወይ ወደ ሰሜን ነው። አሜሪካ ብትሄዱ ወደ ፈለገው ነው እንዲህ የሚባል። እኔና እናንተ ግን እግዚአብሔራዊ ነው፣ ባህላችን ሳይቀር ኑሯችን ሳይቀር። ወደ ምዕራብ ለምን መሰላችሁ? ጳውሎስ ሐዋርያ የዛን ጊዜ ክርስቶስ ሲመጣ ፊት ለፊት እናየዋለን ይላል። ቅዳሴ ላይ ሰምታችኋል። ቅዳሴ ላይ መሃል ላይ ዲያቆኑ ምን ይላል? ለተነብሩ የሚለው ቃል ተዛራችሁ ወይ? በአማርኛ የተቀመጣችሁ ተነሱ፣ ከዛስ ውስተ ጽባህ ነጽሩ። ወዴት ተመልከቱ ይላችኋል? ወደ ምስራቅ። አሁን ወደ ምስራቅ ተመልከቱ ስለተባለ ሁላችሁም የቆማችሁት እኮ ወደ ምስራቅ ነው፣ ወደ መቅደሱ ነው። ምንድነው ምስጢሩ? የተቀመጣችሁ ተነሱ። ከጣዖት አምልኮ፣ ከኃጢአት፣ ከርኩሰት፣ ከአድመኝነት፣ ከሰረኝነት፣ ከዓለማዊ ርኩሰት ተነስ እኮ ዝም ብሎ መነሳት። ሰው ሁሉ ተቀምጧል እኮ በዛ ሰዓት። አረ ለምን ቆሟል እንጂ። ቆይ ዲያቆኑ በትንሹ በተደጋጋሚ ቅዳሴ ላይ የሚባል ቃል የትኛው ይመስላችኋል? በተደጋጋሚ መዘምራን በተደጋጋሚ እንደው የሚባል የትኛው ቃል ይመስላችኋል? ቅዳሴ ላይ ተንስኡ ለጸሎት። አሁን በትንሹ 13 ጊዜ ይባላል ተንስኡ ለጸሎት። በትንሹ 13 ጊዜ
እናንተም እንደዛው ምን ትላላችሁ? እግዚኦ ተሳለን። ቄሱ ደግሞ እጁን ዘርግቶ ምን ይላችኋል? ሰላም ለኩልክሙ ይላችኋል። እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ በትርጓሜው እንደ ቃል ይደረግልን ትላላችሁ። ሚስጥሩ የአዳምና የነፍሳት ነው። እሱ ውስጥ አሁን አልገባም። ተንሱ ለጸሎት ተንሱ ለጸሎት ተንሱ ለጸሎት። በዛ ሰዓት እንደው ውሃ እንደሚጠጣ ዶሮ እንደው ብቅ ጥልቅናል እንዴ? ቁጭ ብድግ ነው እንደምን ቅዳሴ ላይ ተንሱ ለጸሎት አይደለም። ሚስጥሩ ግን ምንድነው? ጸሎት ላይ ነው ያለኸው፣ ጸሎት ላይ ነው ያለሽው። ሐሳብህን ሰብስብ። አንዳንድ ሰው ሐሳቡን አይሰበስብ። ቄሱ እየቀደሰ እሱ እንትን ሲሉሉ ተሰጦ ሲቀበል ልቡ የለም። አሁን ይሄ ሁሉ መስተካከል በካህናትም በመነን መስለም ነስከ ይላል። የለም ልቡ የለም። ቤት ውስጥ ችግር የለም። ማማ የፈለገውትን በሉ። እዛ እየጸለዩ አለ ያቋርጡ የለ። ኧረ አንቺ ልጅ ሰዓቱ ከፍ አለ። ወዲህ መተው ደግሞ ጸሎት። ኧረ ተይ ሊገነፍል ነው። ኧረ ሰዓቱን ቀድሽ። ምንም አይኮነኑም። እርሶ ጻድቅ ነዎት። ልንገሮት፣ ልብህን ግን ሰብስብ ነው በቅዳሴ ሰዓት። በቅዳሴ ሰዓት ደግሞ እርሶም ያንን ይበሉ ማለት አይደለም። ደግሞ ደገፈኝ መምህር ዘበነ ብለው በቅዳሴ መሃል ሁሉ እንዳያቋርጡ። የለም ሆዱን ያመመው ካልሆነ በስተቀር ከቅዳሴ ወጥቶም የሚሄድ የለም፣ ህመም ካላጋጠመው ለተልኮ ከሚፋጠኑ ዲያቆናት በስተቀር። ምክንያቱም ቅዳሴው ሲጀምር ገና ሚመጠን ግርምት ዛቲ ዕለት ወይጽብት ዛቲ ሰዓት። እቺ ሰዓት ምን ያህል የምታስፈራ ናት! እቺ የሚቀድሱባት ሰዓት ምን ያህል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ እነሆ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚወርባት የሚቀድሱባት ይህች ሰዓት ምን ያህል የምታስፈራ ናት! እንዲህ ተብሎ እኮ ነው የሚጀመረው። በቀን መላእክት 300 መላእክት አሉ። በቅዳሴ ሰዓት እልፍ አላፋት ሊሆኑ ይችላሉ። ከመላእክት ጋር የምንቆምባት የተዋህዶ መቅደስ የተመሰረተችው በእግዚአብሔር ነው። ሃይማኖትና ምግባር ነው። እንግዲህ ቀዩ ፈትል ሚስጥሩ ይሄ ነው። ነገሩ እንዲህ ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 እስራኤል ከግብፅ ወጥተው በሰጢም ሰፍረዋል። ኢያሪኮ ከፊት ለፊት ናት። ኢያሪኮ ታላቅ ከተማ ናት። ከተማይቱ የጣዖት ናት። ኢያሪኮ ማለት ወር ከሚለው ጋር የተገናኘ ኢያሪሆ ምንለው ጨረቃ ማለት ነው። በኢያሪኮ የሚመለከው ጨረቃ ነው። እግዚአብሔር አልነበረም። ያኔ ከሙሴ ቀጥሎ ህዝቡን እየመራ የመጣው ኢያሱ ነበረ። የነዌ ልጅ ኢያሱ በሰጢም ሰፍረው ሳሉ ሁለት እነሆ የሱን ሰዎች ሂዱና ኢያሪኮን ሰልላችሁ ኑ ብሎ ላካቸው። ስማቸውም ካሌብና ሶሎሞን ይባላል። ካሌብና ሶሎሞን። እነዚህ ሰዎች ወደ ኢያሪኮ ከተማ ገቡ። የኢያሪኮ ሰዎች ሰሙ። እነሱም እንደተሰማ ባወቁ ጊዜ ሮጠው አንድ ሴት ቤቷን ለዝሙት ከፍታለች። ይህች ሴት የምትተዳደረው በዝሙት ነው። ሁለቱ ሰላዮች ካሌብና ሶሎሞን ኢያሪኮውያንን ስለፈሩ እንዳይገሏቸው ወዲያውኑ ፈጥነው ወደ ረዓብ ዘማ ቤት ገቡ። በሌላ ስሟ ራኬብ፣ ወደ ራኬብ ቤት ገቡ። ራኬብም ረዓብ ፈጥና ሸሸገቻቸው። ወዲያውኑ የኢያሪኮ ንጉሥ ይህን ስለሰማ ወደ ረዓብ ቤት ገብተዋል ተብሎም ስለተወራ ወዲያውኑ መልእክተኞችን ወደ ረዓብ ዘማ ቤት ላከ። ረዓብ ዛሬ ሁለት ጸጉረ ለውጥ ሰዎች ወደ አንቺ ቤት ገብተዋል፣ ሁለት እስራኤላውያን ወደ አንቺ ቤት ገብተዋል፣ አምጪ አሏት። ልክ ነው አለች ረዓብ። ገብተው ነበር ግን ሸሽጋቸዋለች። ገብተው ነበር አሁን እኮ ወጡ አለቻቸው። መግባታቸውን ብታምንላቸው መውጣታቸውን አመኗት ይላል። ከዛ በኋላ እነዚህ ሰዎች ሸሽጋ በሉ በሌሊት ተነስታችሁ ሂዱ፣ ግን አንድ ነገር አውቃለሁ አለች ረዓብ። ስለ ረዓብ ልንገራችሁ። ረዓብን ቅድም ያልኳችሁ ሃይማኖትና ምግባር፣ እነዚህ ሁለት ነገሮች በሷ ውስጥ ይገኛሉ። ጳውሎስ ረዓብ በእምነት ዳነች ይለናል። ያዕቆብ ረዓብ በምግባር ዳነች ይለናል። ሃይማኖትና ምግባር ሁለቱ የሚገናኙ ነገሮች እንደሆኑ ወቁ።
ጳውሎስ ሐዋርያ በዕብራውያን መልእክቱ ምዕራፍ 11 ቁጥር 31 ላይ ምንድነው የሚለው? ጋለሞታይቱ ረዓብ ሁለቱን ሰላዮች በተቀበለች ጊዜ በእምነት የዳነች አይደለችምን ይልና በእምነት ድናለች ይላል። በምን ድናለች? በእምነት ድናለች። ይሄን የሚለው ብርሃነ ዓለም ጳውሎስ ነው። በረከቱ ይደርባችሁ። ያዕቆብ ደግሞ ምን ይላል? የቅዱሱ ሐዋርያ የተባረከው በረከት ሐዋርያ በእናንተ ላይ አድሮ ይኖር። ያዕቆብ ደግሞ በምዕራፍ 2 ቁጥር 25 ላይ ምን ይላል? ጳውሎስ በእምነት ዳነች ሲል ያዕቆብ ደግሞ እንዲህ ይላል፣ እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ የጸደቀች አይደለችምን? በምን የጸደቀች? ቅድም ጳውሎስ በምን አለ? በእምነት። ያዕቆብ ደግሞ በምን የዳነች ነች አለ? በስራ። ሁለቱ ሲደመር ምን ተብሎ ይጠራል? ሃይማኖትና ምግባር። ይሄ ትልቁ ከፕሮቴስታንት ጋር ያለ ልዩነት ነው። በፕሮቴስታንት እምነት ስራ አያድንም፣ እምነት ብቻ ነው፣ ጸጋ ብቻ ነው ብለው ሲናገሩ ሰማላችሁ። መጽሐፍ ቅዱስ ሙሉ በሙሉ አይደግፈውም። ድንገት ዛሬ ከፕሮቴስታንት እምነት የመጣችሁ ሰዎች ካላችሁ ቁርጣችሁን ወቁት። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። ማቴዎስ 7:21 ራሱ ጌታ ሲናገር በማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ ካለ በኋላ በምን ስም አጥምቁ አላቸው? በአብ በወልድ በመንፈስ ቅዱስ ስም። ከዛስ የምነግራችሁን ትእዛዛት እንዲጠብቁ አስተምሯቸው። ትእዛዛት፣ ስራ። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ጌታችን ኢየሱስ ክርስቶስ ዳግም በሚመጣበት ሰዓት የሚጠይቃቸው ጥያቄዎች የሥራ ጥያቄዎች ናቸው። በእምነት ድኛለሁ፣ በጸጋው ድኛለሁ የሚለው መፈክር አይሰራም። ተመልከቱ፣ በእኛ እምነት ይሄ ነው ያለው። ስለዚህ ረዓብ በሃይማኖቷና በምግባሯ የዳነች ሴት ነች። ዝሙተኛ የነበረች፣ ኃጢአተኛ የነበረች፣ እግዚአብሔር ግን የፈወሳት ሃይማኖትና ምግባር። ደግሞ የሚገርማችሁ እኮ የጌታ ቅድሚያት ሆናለች እኮ። አይደንቅም? ረዓብ ሶሎሞን መጨረሻ ላይ ያገባታል። የማቴዎስ ወንጌል ምዕራፍ 1 ላይ ከሚጠቀሱት ሴቶች መካከል አንድ 4 ሴቶች ሲጠቀሱ አንዷ የተጠቀሰችው ራኬብ ናት፣ ረዓብ ነች። እቺ ዘማ የነበረች ሴት ለክርስቶስ ቅድሚያት እስከምትሆን ድረስ የተመረጠች ታላቅ ሴት ነች። ሃይማኖትና ምግባር እንዲህ ነው የሚያደርገው። የማቴዎስ ወንጌል ስትመለከቱ በማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 5 ላይ ሶሎሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ፣ ዳዊት ደግሞ የክርስቶስ አባት ተባለ። ማቴዎስ ወንጌሉን ሲጽፍ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ የሚናገረው ይሄንን ነው። ረዓብ እንዴት ታላቅ ሴት እንደሆነ ተመልከቱ ይላል ጳውሎስ። ያዕቆብም እንዴት ታላቅ ሴት እንደሆነ ተመልከቱ ይላል። እቺ ረዓብ እንዴት ታላቅ ሴት እንደሆነች የሚለው ታሪኩ አሁንም እነግራችሁ ነው። የሚገርም ነው። አገሯ የሚመለከው ጣዖት ነው፣ የሚመለከው ጨረቃ ነው፣ የሚመለከው የቆመ ምስል ነው። ኢያሪኮ የጣዖት ከተማ ናት። በዛ ሰዓት ላይ ግን እቺ ሴት ምን አለች? መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ላይ የምታገኙት ታሪክ ይገርማል። እነዚህን 2 ሰላዮች ምን አለቻቸው? የደበኳችሁ ለምን መሰላችሁ አለች። ከሌላው ሰው ተለይታችሁ አይደለም እናንተን የደበኳችሁ፣ በእናንተ ላይ ያለው እግዚአብሔር ግን ታላቅ ስለሆነ ነው አለች። ክብርና ምስጋና ለእግዚአብሔር ይድረሰው። በእናንተ ላይ ያለው አምላክ ታላቅ ስለሆነ ነው አለች። ልባችን ቀልጧል አለች ሰምተን ስለናንተ። እግዚአብሔር አምላክ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ከግብጽ እንዴት እንዳወጣችሁ እናውቃለን አለች። የራሔልን እንባ አይቶ ያቺ ምስኪን ራሔል ባሏ ስምዖን ይባላል፣ በግብጽ አገር ነበረች። ባሏ ስለሞተ በባሏ ፈንታ ጡብ እንድትረግጥ ተፈረደባት። ራሔል መንታ ልጆች በማህፀኗ ጸንሳ ነበረ። የመውለጃዋ ወራት ደርሶ ጭቃ እንድትረግጥ ተደረገች። የቆዳ ጅራፍ ያዘውን የፈርዖን ወታደር እባክህ አለችው። እነሆ ውጋት ይሰማኛል፣ በማህፀኔ መንታ ልጆች አሉ፣ እባክህ ፍቀድልኝና ወጥቼ ልጆቼን ልገላገላቸው አለች።
እስራኤል በግብጽ በመከራ ውስጥ ወድቀዋል። እግዚአብሔር ከኛ ጋር ከሆነ ከመከራ ያወጣናል። እኛ ከእግዚአብሔር ከራቀን ግን መከራ ይገርፈናል እንጂ እግዚአብሔር የማይሰራበት ሰዓት የለም፣ የማያደምጥበት የለም። ኃጢአት በደላችን ሲበዛ ግን እግዚአብሔር ምን ይላል? ጆሮዬን ይዛለሁ ይላል እግዚአብሔር። እግዚአብሔር ጆሮን ያዘንብልልን። ራሔል እባክህ ብላ ስትለምነው ያ የግብጽ ወታደር ግን እንዲህ አላት፣ ሰማሽ? ብትወልጃቸው እንኳን በዛው ተወልጃቸዋለሽ፣ ከጭቃው ጋር ትረግጫቸዋለሽ። የባሪያ ደም ጡቡን ያጠብቀዋል እንጂ አያላላውም አላት። አለቀሰች፣ ደነገጠች። ወዲያው ያች ራሔል መንታ ልጆቿ ውልቅ ብለው በጭቃ ውስጥ ወደቁ። በዛ ሰዓት የፈርዖን ወታደር በምጥ ሰዓት፣ በመከራ ሰዓት፣ በጭንቀት ሰዓት በቆዳ ጅራፍ ይገርፋት ነበር። የራሔል ልጆች ወዲያውኑ ድምፅ አሰምተው ጸጥ አሉ። ራሔል እንባዋን ወደ ሰማይ ረጨች። ይሃሎኑ በዘሰማይ አምላከ እስራኤል አዶናይ አለች። ይሃሎኑ እግዚአብሔር በዘሰማይ አዶናይ እግዚአብሔር ሁሉን ቻይ ነኝ የሚል እግዚአብሔር እውነት አለ በሰማይ። መከራ ሲበዛ ያሰኛል። ስቃይ ሲበዛ አለ ወይ እንላለን። አንዴ ብቸኝነት ሲሰማ እንዲህ እንላለን። ባዶ ስንሆን እንዲህ እንላለን። ኑሮ ሲከብደን እንዲህ እንላለን። ራሔል እንባዋን ወደ ሰማይ ረይታ ያሎኑ በሰማይ አምላክ እስራኤል አዶናይ በእውኑ የኔን የልጆቼን ደም የሚያይ ነፍሳቸውን የሚያይ የኔን ስቃይ የሚያይ የሌሎችንም መከራ የሚያይ አለ ወይ እግዚአብሔር በዚህ ሰማይ አለች። የዛን ጊዜ ይላል ነብዩ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አላገኘችም የሉምና አለ። በዛ ሰዓት ግን እግዚአብሔር አለው አለ። ሰማይ ኩጋሮሙ ለሕዝቤ የሕዝቤን መከራ ሰማው፣ ወረዱ፣ አድናቸዋለሁ፣ አወጣቸዋለሁ አለ። የፈርዖን ሰራዊት ለዘጠኝ መቅሰፍት በ10ኛ ዓመተ በኩር በ11ኛ ስጥመት በቀይ ባህር ዘግቶ እስራኤልን አሻገረ። ክብር ምስጋና ለስሙ ይድረሰው። አይችልም፣ አያደርግም፣ አይችልም። የኔና የናንተ አምላክ ከመከራ ማውጣት አይችልም ወይ? አይችልም ወይ? ክብርና ምስጋና ለስሙ ይድረሰው። እናመሰግነዋለን። ይሄንን ሰማሁ አለች ረዓብ ዘማ ራኬብ በኢያሪኮ። የእናንተ አምላክ እኮ አምላክ ነው አለች፣ የሚሰማ ነው አለች። የኛ አምላክ አይሰማም እኮ አለች፣ ጣዖት ነው አለች። በጣዖት ከተማ ውስጥ የምትድን አንድ ሴት ያውም ዘማ የተባለች። አንዳንዴ የኛ ነገር ኃጢአተኛ እንላለን፣ በደለኛ የራሴና ላይ ግመል ትውጣለህ ትንኝን ታጠራለህ ይላል። አንተ ፈሪሳዊ ግብዝ ወዮት አለብህ። ላይህ በቀሚስ አምሯል፣ በልብስ አምሯል፣ ውስጥ ግን ቅሚያና ምኞት ተመልቷል። የተቀበረ መቃብር ነው የምትመስሉት። ላዩ በቀለም ነው፣ ውስጡ ግን አጥንት ነው ያለበት። በሰው ላይ በኃጢአት የሚናገር ትውልድ ነው የበዛው። በተለይ በዚህ ዘመን የከሌ ጉዷ ተገለጠ ይላል ቲክቶክ ላይ ወጥቶ። የከሌ ጉዷ እንዲህ አይነት ሰዎች ልንገራችሁ የንስሐን ቦታ እንኳን አያገኙም። አስጨንቀዋልና እግዚአብሔር ያስጨንቃቸዋል። ሰውን አንስተዋልና ስለ ኃጢአት የሚከታተል እግዚአብሔር ብቻ ነው፣ ሰው አይደለም። ስለዚህ እነዚህ ሰዎች እንደ ኤሳው ንስሐ እንኳን መግባት ይፈልጉ። ስማኝ፣ ቲክቶከር ላይ ያለህ ስማኝ፣ በዩቲዩብ ያለህ ስማኝ፣ በሶሻል ሚዲያ ያለህ በሰው ላይ በክፋት ስትነሳ ንስሐ እንኳን ሳታገኝ እንደ ሄሮድስ ተልተህ ትሞታለህ። ምላስህ ባፍህ ይበሰብሳል። ይሄ እንደሚደርስ እወቅ። ዛሬ ካልተመለስክ በማ ላይ ትናገራለህ? ኃጢአትን መቆጣጠር የእግዚአብሔር ነው። እሷ ዛሬ አንድ ነገር አድርጋ ማታ ተንበርክካ መታ ወደ መምሩ ኃጢአት ሰርቻለሁ ብላ ነጽታ ይሆናል። አንተ ግን አልነጻህም። አንደበቴ የተከፈተ ነው እንደ መቃብር፣ እግርህ ደም ለማፍሰስ የሚፈጥን ነው፣ እጅም ደም የሚያፈስ ነው፣ በጉሮሯቸው ውስጥ ዘንዶ ነው ያለው አለ እግዚአብሔር። ከዛ ይሰውራችሁ።
በኢያሪኮ አንዲት ሴት ተገኘች፣ ረዓብ ራኬብ ዘማ የተባለች። ሰማሁ አለች። እግዚአብሔር ለእናንተ ያደረገውን ሰማሁ። በከናናውያን ላይ፣ በፌሪዛውያን ላይ፣ በጌርጌሳውያን ላይ፣ በኢያቡሳውያን ላይ ያደረጋችሁት፣ በአሞራውያን ላይ ያደረጋችሁት ያደረገውን እግዚአብሔር ሰማሁ። በእናንተ ላይ እግዚአብሔር ያደረገውን ሰማሁ። የእናንተ አምላክ እኮ አለች በሰማይም አምላክ ነው በምድርም አምላክ ነው አለች። ክብር ምስጋና ለዘላለም ለስሙ ይድረሰው። በሰማይም አምላክ ነው በምድርም አምላክ ነው አለች። የኔና የእናንተ አምላክ በሰማይ ምንድነው? በምድርስ ምንድነው? በባህር ውስጥ ምንድነው? በሁሉ ስፍራ ምንድነው? ወደ ሰማይ ወጣ የታላቁ ንስር ክንፎይ ቢሰጠኝ አለ ልበ አምላክ ዳዊት። በረከቱ ይደርባችሁ። የታላቁ ንስር ክንፎይ ተሰጠውኝ ወደ ሰማይ በወጣ እስከ ናጌብና እስከ አድማስ ጫፋቸው ድረስ ቢሄድ ወደ ጥልቁም መውረድ እችል በወርድ እግዚአብሔር ሆይ አንተ በዚያ ነህ አለ። አንተ ቤት ነህ? የት ነው ያለው እግዚአብሔር? ከዛ ቀጥሎ ምን አለ? ቀኝህ ይደግፈኛል። ምን ይደግፈኛል? ቀኙ ይደግፋችሁ። ምን ይደግፈኛል? ምን ይደግፈኛል? ቀኝህ ይደግፈኛል። እጅህ ያነሳኛል። የወደቀ አይደል የሚነሳው? እና አትንገዳገዱም? አንዳንዴ ኃጢአት በተለይ አንገዳግዳሉ። ስትንገዳገድ ማይደግፋል ቀኝህ። እግዚአብሔር ይደግፋችሁ። ብትወርቅ በማ ትነሳለህ? በእግዚአብሔር። ከወደቃችሁበት ያንሳችሁ። አይችልም? አያደርግም? ረዓብ ዘማ ይሄንን አወቀች፣ አመነች። እግዚአብሔር ያደረገውን አውቃለሁ። ሞዓብ ተንቀጠቀጠ፣ አሞን ደነገጠ። ኢያሪኮውያን ነገስታቱ ሳይቀር ሰሙ። ልባቸው ቀለጠ፣ ልባችን ቀለጠ። የእናንተ አምላክ በሰማይም አምላክ በምድር አምላክ ለምን እንደሸሸጓችሁ ታውቃላችሁ? ነገ እግዚአብሔር ይሄን ምድር ይሰጣችኋል። ያኔ ባካችሁ አድኑኝ ምልክትም ስጡኝ አለች። ተናገሩ። አድኑኝ ምልክትም ስጡኝ። ንገሩኝ። አድኑኝ ምልክትም ስጡኝ። ምልክት ሰጧት። እንዳይረዝምባችሁ ትምህርቱን ላጠቃል። ምልክት ሰጧት። ምልክቱን መሰላችሁ? ልክ ነው እንዳልሽ እግዚአብሔርን ምድር ይሰጣናል። ስንመጣ ቤተሰቦችሽን ሁሉ ማዳን ከፈለግሽ፣ አንቺ መዳን ከፈለግሽ፣ ካንቺ ጋር መዳን የሚፈልጉ ካሉ ወደ አንቺ ቤት ይግቡ። በመስኮት ላይ ደግሞ ቀይ ሐር ፈትል አንጠልጢ አሏት። ያ መስኮት እነሱን ያወረደችበት ነው በገመድ። በመስኮቱ አውርዳቸው በሉ ሳይዋችሁ ሂዱ ብላ እነሱ በመስኮት እታች ወርደው እሷ ከላይ ሆና በሉ ምልክት ስጡኝ አድኑኝ አለች። ረዓብ ስንመጣ እንድናድንሽ በዚህ መስኮት ቀዩን ሐር ፈትል አንጠልጥየው አሏት። እሺ ያለች። ሰልሞንና ካሌብ ወደ ሰጢም ተመለሱ። ለኢያሱም ነገሩት። ምዕራፍ 2 በዚህ ያበቃል። ምዕራፍ 3 ሌላ ታሪክ ነው። ምዕራፍ 5 ሌላ ታሪክ ነው። ምዕራፍ 6 ላይ ነው እንደገና የሚጀምረው መጽሐፈ ኢያሱ ምዕራፍ 6 ሲጀምር ኢያሪኮ ብሎ ነው የሚጀምረው። ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። የሚገባም የለም የሚወጣም የለም። ምክንያቱም ሁለቱ ሰላዮች ኢያሪኮን ሰልለው ሄደዋል። ስለዚህ መቼ ነው የሚመጡት አያውቁ። እግዚአብሔር ደግሞ ለኢያሱ ምን አለው መሰላችሁ? ኢያሱ ኢያሪኮን የምትማርከው በጦር አይደለም አለው፣ በጉልበት አይደለም አለው፣ በኃይል አይደለም አለው፣ በታቦቱ ነው አለው። ክብርና ምስጋና ለእግዚአብሔር ይድረሰው። በምኑ ነው የምትማርከው አለው? በታቦቱ ነው አለ። እግዚአብሔር የተመሰገነ ይሁን። አያችሁ የኦርቶዶክስ እምነት ከሌላው የምትለይበት አንዱ ምንድነው? ታቦት ነው። በታቦቱ ነው። ደግሞ እንዴት እንደምታደርግ ስርዓቱን ነግርሃለሁ። ሂድ ወደ ኢያሪኮ 6 ቀን አንዳንድ ዙር ታቦቱን ይዘህ፣ ካህናቱ ታቦቱን ያክብሩ፣ አንድ ዙር ይዙሩ። በሁለተኛው ቀን አንድ ዙር፣ 3 4 5 6 አንዳንድ ዙር። በሰባተኛው ግን 7 ጊዜ ትዞራላችሁ። መለከቱ ይነፋል፣ ነጋሪቱ ይጎሰማል። ያኔ እኔ እግዚአብሔር በታቦቱ ላይ ለዘላለም የማድረው እግዚአብሔር ኢያሪኮን በእጃችሁ እሰጣለሁ አለ። በሩን ጥርቅም አድርገው ዘግተው፣ ድሮ ጦርነት ከተማ በግንብ ይታጠራል፣ ማንም አይደፍረውም፣ አለቀ። ኢያሱ ካህናቱን ተነሱ አላቸው። ታቦቱን አከበሩ። ከዛ በኋላ ወደ ኢያሪኮ ሄዱ። ደረሱ። ቅድም እንዳልኳችሁ 1 ዙር 2 ዙር
3 ዙር 4 5 6 አንዳንድ በሰባተኛው ቀን 1 ዞሩ 2 ዞሩ 3 ዞሩ 4 ዞሩ 5 6 ዞሩ ሰባተኛው ሲደርስ እነሱ እየዞሩ የኢያሪኮ የተዘጉት በሮች ራሳቸው እየተከፈቱ ይዘጉ ጀመር የተቆለፉት እየተከፈተ ይዘጋል እየተከፈተ ይዘጋል ለካ የእግዚአብሔር ታቦት ይግባ ነው የሚለው ካህናቱ ይግቡ ነው የሚለው የእግዚአብሔር ሕዝብ እስራኤል ይግባ ነው የሚለው በዛ ሰዓት ምን ሆነ ሰባተኛውን ሲዞሩ የኢያሪኮ ግንብ እንደ ሻማ ቀልጦ ወደቀ ይላል የእግዚአብሔር ሕዝብ ገባ ኢያሪኮ በኢያሱ እጅና በእስራኤል ልጅ ወደቀች ከዛ በፊት ግን አንድ ትእዛዝ ተሰጥቷል ኢያሱ ምን የሰጠው ትእዛዝ አለ ወደ ኢያሪኮ ከተማ ስትገቡ አንዲት ቤት አለች እዛች ቤት ላይ ቀይ ፈትል አለ ወደዛ ቤት ማንም እንዳይገባ ከገባችሁ እነዛን ሰዎች ልታድኑ ነው እንጂ በእነሱ ዘንድ ምንም ነገር እንዳታደርጉ አለ ኢያሪኮ ግን እንደዛ ፈርሶ ሁሉም ለሞት ሲዳረጉ አንዲት ሴት ብቻ ቀይ ፈትል ያንጠለጠለች ረዓብ የተባለች ራኬብ ዘማ እርሷ ብቻ ቀዩን ፈትል ስላንጠለጠለች ከቤተሰቦቿ ጋር ብቻዋን ዳነች ክብርና ምስጋና ለእግዚአብሔር ይድረሰው ስሙ የተመሰገነ ይሁን አሁን ሚስጥር ልንገራችሁ ኢያሪኮ የዚህ ዓለም ምሳሌ ናት ኢያሪኮ የምን ምሳሌ ናት የዚህ ዓለም ምሳሌ ናት ስንት ሰዎች ነበሩ የሰለሏት ስንት ሰዎች ሰለሏት 2 ሰዎች ትምህርት በዚህ ነው የሚያበቃው 2 ሰዎች ሰለሏት ካሌብና ሶሎሞን ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው ካሌብና ሶሎሞን ኢያሪኮን እንደሰለሏት ብሉይ ኪዳንና ሐዲስ ኪዳን ደግሞ እችን ዓለም ወይም እኛን ይሰልሉናል ሁሉ ይበረብሩናል መጽሐፍ ቅዱስ ስታነቡ ውስጣችሁን ነው የሚነግራችሁ የእግዚአብሔር ቃል አሁን ስንሰማ እኛ ምን እየሆንን ነው እየተሰለልን ነው ውስጣችሁ የሚሰማችሁ ነገር ይኖራል መጽሐፍ ቅዱስ ብሉይና ሐዲስ ኢያሱ የላካቸው ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው የኢያሪኮ የዳነች ምስኪን ሴት ረዓብ ዘማ የሷ ቤት መስኮት ቤቷ የናንተ ስጋ ነው ይሄ ሰውነት ነው ቤቷ ይሄኮ ሰውነት ቤት ይባላል አይደል ጳውሎስ ምን አለ በዚህ ጭቃ ቤት ውስጥ ያለን ሁሉ ጊዜ እንጨነቃለን ይላል ተመልከቱ ይሄ ስጋ የነፍስ ማደሪያ ነው ቤት ማለት ደግሞ ማደሪያ ማለት እኮ ነው ቤተ ማለት አደረ ማለት እኮ ነው ግዕዙ ቤት ማለት ማደሪያ ማለት ነው በዚህ ስጋ ውስጥ ምን ያድራል ነፍስ ታድራለች ስለዚህ ቤት የተባለው ምናችን ነው ሰውነታችን ነው መስኮቱስ ምንድነው ቤት መስኮት አለው አይደል መስኮት ምንድነው አፍ ነው የምእመናን አፍ ምሳሌ ነው የረዓብ ዘማ መስኮት የኔና የናንተ አፍ ምሳሌ ነው በዛ መስኮት ላይ ቀይ ሐር አንጠለጠለች የሚለው ቀዩ ፈትል የስጋውና የደሙ ምሳሌ ነው ስለዚህ ወደ ረዓብ ቤት ያ ቀይ ፈትል የተደረገው የመዳን ምልክት ኢየሱስ ክርስቶስ ከሰማይ ሰማያት ይመጣና ብሉይና ሐዲስን ሰብኮ እኔና እናንተን እንድንድንለት ስጋውና ደሙን ይሰጣናል ነው ክብርና ምስጋና ለእግዚአብሔር ይድረሰው በእያንዳንዱ ነገር ውስጥ የምታዩት ይሄን ነው ቅዳሴ ስታስቀድሱ ብዙ ቦታ አነሳዋለሁ ካህናቱ ይወጡና ከዛ 3 ዲያቆናት ሆነው የሚባላል አይደል ትዝ ይላችኋል ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ እናንተ ምን እንደምትሉት ትክክል እንደሱ ነው ሌሎች ያላወቃችሁት እንዴት ነው ይሄንን አታውቁም እንዴ ስብሐት ወክብር ለስሉስ ቅዱስ ይደሉ ማክሰው ካለ የሚባለው አሁን የተባለው ከዛ በአራቱ ማዕዘን ይባላል ከዛ ገባሬ ሰናዩ ቀሚስ እንላለን እኛ ቀሚስ ዲያቆን በቀሚስ የቀደሰው ገባሬ ሰናዩ መስቀሉን ለተጨማሪው ዲያቆን ይሰጣዋል እሱ መጥቶ ፊቱን ወደ ምዕራብ አዙሮ የጳውሎስን ንባብ ይጀምራል ገባሬ ሰናዩ ቄሱ ደግሞ ዋናው ቄስ እሱ ደግሞ ይባርክና ሁሉንም ከውስጥ ባርኩ ይወጣል ስጋው ደግሞ የሚቀበሉትን ከውጭ ደግሞ ብዙ ስለሆኑ በዚሁ ይባርካቸዋል ከዛ ምን ያደርጋል ዲያቆኑ መስቀል ይዞ ካህኑ ጽና ይዞ ሌላው ደግሞ ጥላ ይዞ
እንዲህ ይዞራቸዋል አይደል? ዑደት ይዞራል። ሲዞር የሚናገረው ነገር አለ። እዛ ጋር የሚናገረው ነገር አለ። እግዚአብሔር አምላክን በከመ አናልከ የሚል ቃል አለ። እንደሱ አለም ሊቀማ ይመራል በከመ አናልከ ጥቅማ ላይ ያሪኩ በደ ኢያሱ ገብርከ አይደለም እንዴ? አሁን እዛ ጋር የሚለው ይሄንን ነው። እግዚአብሔር አምላክን ተመልከቱ። እግዚአብሔር አምላካችን በከመ አናልከ ቀድመ ጥቅማ ለኢያሪኮ በደ ኢያሱ ገብርከ ወልደ ነዌ። ዝም ብሎ አይደለም የሚዞረው፣ ይሄንን ቃል እየደገመ ነው የሚዞረው። የኢያሪኮን ግን በባሪያ በነዌ ልጅ በኢያሱ ያፈረስክ ዝም ብሎ አይደለም። እናንተን ሲዞራችሁ ኢያሪኮ ውስጥ እንዳሉ ምእመናን ሳይሆን እንደ ረዓብ ናችሁ። እናንተ እንደ ረዓብ ዘማ ከዛ ውስጥ እንዴት እንደሚያወጣችሁ ካህኑ ይሄንን ይላል። ከዛ ምን ይላል? ከማሁ ይላል። ልክ እንደዛው ማለት ነው። ልክ እንደርሱ ማለት ነው። ከማሁ አንህል ጥቅመ ኃጢአትየ ወኃጢአተ ኩሉ ሕዝብከ በእደ ዚአየ አነ ገብርከ ይላል። እንደዚህ አይደለም መጋቢ ሐዲስ ይሄ ነው አለ የሚባለው። አዎ ይሄ ነው። ዝም ብሎ አይልም፣ አይዞርም። ዝም ብሎ በኢያሱ እጅ የኢያሪኮን ግንብ በነዌ ልጅ በኢያሱ እንዳፈረስክ አሁን ደግሞ ይላል ቄሱ በኔ በኃጢአተኛው እጅ የኔንም ኃጢአት እዚህ የተሰበሰቡትን ሁሉ የሁሉንም ኃጢአት አፍርስላቸው ሲል በእናንተ ዘንድ ያለ በሐልዮ በነቢብ በገቢር የተሰራ ኃጢአት ሁሉ እንደ ኢያሪኮ ግን እንደ ሻማ ቀልጦ እያንዳንዳችን የ40 ቀንና የ80 ቀን ሕፃን ነው የምንሆነው። ቅዳሴው መሃል ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ይሄ ነው የኔ እናንተ ሕይወት። በየዕለቱ ነው ምንድነው? አዎ ኃጢአት በየዕለቱ እንሰራለን። ታዲያ ልብሱ በቆሸሸ ቁጥር ይታጠባል እኮ። ሌላ ምን አለ? ሰው እኮ የሚፈረድበት ኃጢአት ሰራ ተብሎ አይደለም፣ ንስሐ አልገባህም ተብሎ ነው። አያችሁ፣ በእያንዳንዱ ነገር ላይ ስታዩት የኢትዮጵያ ቤተክርስቲያን ይሄን ነው የምትነግረው። ቀዩ ፈትል ስጋውና ደሙ የማይቀበል ሰው እንዴት ነው የሚድነው? በኦሪት ዘጸአት ምዕራፍ 12 ላይ የፋሲካውን በግ አስታውሱ። እግዚአብሔር ለሙሴ ነገረው፣ ሙሴ ለሕዝቡ ነገረ። የፋሲካውን በግ ረዱ፣ በሮቻችሁን ቀቡ፣ ጎበኑን ቀቡት አለ። መልአከ ሞት በኩለ ሌሊት ይመጣል ተባለ። ደሙ የሌለበት ቤት የሞት መልአክ ይገባል። ደሙ በሌለበት የሞት መልአክ ይገባል። ደሙ በሌለበት ቀዩ ፈትል በሌለበት በኢያሪኮ የጣዖት ከተማ በዛ ቤት ውስጥ ሞት ይገባል። ቀዩ ፈትል ባለበት በረዓብ ቤት ሞት አይገባም። በኦርቶዶክሳውያን ዘንድ ሞት አይገባም። በተዋሕዶ ልጆች ዘንድ ሞት አይገባም። በ40 ቀን በ80 ቀን ያለው በውስጣችሁ ያለው ስጋና ደም ያ ቀይ ፈትል የኢየሱስ ደም እያንዳንዳችሁን ከሞት የሚያድን ነው። ኦርቶዶክስ መሆን ለመዳን ነው። ተዋሕዶ መሆን ይሄ ነው። ክብርና ምስጋና ለዘላለም ለአምላካችን ይድረሰው፣ ስሙ የተመሰገነ ይሁን። የፋሲካው በግ ታረደ። እኩለ ሌሊት ላይ መልአከ ሞት መጣ። ደሙ ያለበት ቤት አይገባም። በበሩ ላይ ተቀብቷል፣ ደሙ አይገባም። በጎበኑ ላይ ደሙ ተቀብቷል፣ አይገባም። ደም በሌለበት ቤት ይገባል። በግብፃውያን ቤት፣ በእያንዳንዱ ቤት ሁሉም በሞት ተወሰደ። አንዱን አልቀሰቀሰው። የፋሲካው በግ ይሄ ነው። የፋሲካው በግ ኢየሱስ ነው። በጉሱ ነው። ዮሐንስ መጥምቅ ከሩቅ አየው፣ ወደሱም ሲመጣ ተመለከተው። ይህ ከኔ በፊት የነበረው ነው አለ። እኔ 6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው አለ። እኔ ጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ነዋ በጉ ለእግዚአብሔር ዘአትት ኃጢአተ ዓለም አለ። የእግዚአብሔር በግ ነው የዓለምን ኃጢአት የሚያስወግደው አለ። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እርሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት። በጲላጦስ ፊት አቀረቡት። መላእክት የሚንበረከኩለትን የሾህ አክሊል ደፉት። መላእክትን በክብር የሚያቀናጀውን እሱን ናቁት። ሁሉ
የሚመለከተውን አይኑን ሸፍነው መቱት። ክርስቶስ ሆይ ማን ነው የመታህ ብለው ቀለዱበት። ከትውልዱ ይሄንን ማን ነው ያስተዋለው አለ ኢሳይያስ። ባየነው ጊዜ ደም ግባት የለውም፣ እንደተቀሰፈ ቆጠርነው፣ በእግዚአብሔር እንደተመታ በሱ መገረፍ ግን በሱ ቁስል ግን እኛ ተፈወስን አለ። መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴው በርባንን አስፈቱ። እውር ያበራውን፣ ለምጻም ያነጻውን፣ ጎባጣ ቀናውን፣ ሽባ የተረተረውን፣ የዕለት ሬሳ ወለተ ኢያኢሮስን፣ የአራት ቀን ሬሳ አልዓዛርን ከመቃብር ያወጣውን ጎተቱት። እሱም በፍቅር ተከተላቸው። ወዮ ምን አይነት ትህትና ነው አለ ዮሐንስ አፈወርቅ አለቀሰ። ምን አይነት ትህትና ነው! በግ ያለው ቀንድ ያለው የማይዋጋ በግ አለ። አባ ሕርያቆስም ነገረን። ፍቅር ሰሐቦ ለወልደ ኃያል መንበሩ አብጽሖ እስከ ለሞት አለ። ፍቅር እነሆ አምላክን የአምላክን ልጅ ከሰማይ ሳበው እስከ ሞትም አደረሰው አለ። ልብሱን ገፈፉት፣ ቀይ ግምጃ ለበሱት፣ እንደ ወንበዴ ቆጠሩት፣ ወደ ቀራንዮ አደባባይ ወሰዱት። እናቱ ድንግል ማርያም አለቀሰች። የራሱ ደቀ መዛሙርት ተበተኑ። ሰውየውን አናውቀውም አሉ። 2 ዓሣ 5 እንጀራ አበርክቶ ያበላቸውን ኢየሱስ አናውቀውም አሉነ ጴጥሮስ። ካዱት። ሁሉም እንደዛው አሉ፣ አናውቀውም አሉ። ሌሊቱን ሙሉ ደበደቡት። 6666 ጊዜ ገረፉት። ሰውነቱ በደም ተነካ፣ አጥንቱ ተቆጠረ። ልበ አምላክ ዳዊት የተናገረው ትንቢት ተፈጸመ። አጥንቶቼ ተቆጠሩ፣ ውሾች ከበቡኝ፣ ለጥሜ እንኳን ሐሞትና ከርቤ ሰጡኝ አለ። ዓርብ 6 ሰዓት ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት። ነፍሱ የወጣችው 9 ሰዓት። ገብርኤል መልአክ ሰይፉን መዘዘ። ላጥፋቸው አለ። በመስቀሉ ላይ ያለው ትሑቱ ንጉሥ ተዋለው። ያንተ ትዕግስት አያልቅም ብሎ ሰይፉን ወረወረው። ሚካኤል ዝም አለ። ኡራኤል በብርሃን ጽዋ ደሙን ይቀዳ ጀመር። እመቤታችን ከዮሐንስ ጋር ብቻ ታለቅሳለች። ዝናብን የሚሰጥ ውቅያኖስን የፈጠረው የኃያል አምላክ ተጠማሁ አለ። ሐሞትና ከርቤ ሰጡት። እንትፋለው አልጠጣሁም። የብርሃን ልብሱን ገፈፉት። ያኔ የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብትም ረገፉ። 9 ሰዓት ላይ ነፍሴን ተቀበል ብሎ ነፍሱን ሰጠ። በዋዜማው ማታ፣ በሐሙስ ምሴት ማታ ህብስቱን አንስቶ ባርኮ እንኩ ብሎ ይሄ ለእናንተ የሚፈተተው ስጋዬ ነው አላቸው። ጽዋውን አንስቶም ባረከ። ሁላችሁ ከዚህ ጠጡ፣ ለአዲስ ኪዳን የሚፈሰው ደሜ ይሄ ነው አላቸው። በቀራንዮ አደባባይ የሰጠን እሱን ነበር። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ቀዩ ፈትል
ኢያሪኮ ስትቀልጥ በሞት ስትወሰድ ዘማ የተባለችው ኃጢአተኛ የተባለችው ረዓብ ዘማ በቀዩ ፈትል ዳነች። ዛሬ እኔና እናንተ ኃጢአተኞች የተባልን በደለኞች የሆንን እሱ ራሱ ሲናገር እኔ የመጣሁት እነሆ ለጤነኞች አይደለም ለበሽተኞች ነው የመጣሁትና ልፈውስ ላድን ነው ብሎ እንኮ ሥጋዬን ብሉ ደሜን ጠጡ አለ። በዚህም የዘላለም ሕይወት ታገኛላችሁ አለ። በቀራንዮ አደባባይ ላይ ሰጠን። እሱን ስንቀበል ሥጋውን ደሙን ስንቀበል ያኔ ነው የኔና የናንተ ድህነት። ቀዩ ፈትል ሚስጥሩ ይሄ ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። አዎ እግዚአብሔር አምላካችን እኔና እናንተን ለማዳን ያደረገው ይሄ ነው። የኦርቶዶክስ ቤተክርስቲያን እቺ ናት። ሥጋው አማናዊ ነው፣ ደሙም አማናዊ ነው። በሌሎች ዘንድ ግን እንደዛ አይደለም። ግማሹ መታሰቢያ ይላል፣ ግማሹ የራት ይላል፣ ግማሹ የጌታ የራት ይላል። የት ያውቁታል? የሚገርማችሁ ሥጋው ደሙ እህት አብያተ ክርስቲያናት የሚባሉት በግብጽ ሁሉ ምንም አይሸፈንም። በካቶሊኩ ብትሄዱ አይሸፈንም። በፕሮቴስታንቱ ዓለም ተውት ጭራሽ እሱ ቀልድ ነው። በእኛ ግን ሥጋው ደሙ ሲወጣ እንዴት ነው? ተሸፍኖ ነው አይደል? ድርገት ወረዱ የሚባለው ከውስጥ አአምን እያለ ካህኑ ጸሎቱን ያደርግና ከዛ እናንተ ሥጋው ደሙ ሊመጣ ሲል እችን ነገር በደንብ ተማሩ። ጸሎት አለ ሥጋው ደሙ የሚቀበል ሁሉ የሚላት እያንዳንዱ የሚላት በውስጥ ስለማይባል በንባብ እሷን ከካህናት ቀርባችሁ ወይ ከዲያቆናት ሥጋው ደሙ የምትቀበሉ ሰዎች ሁሉ አጭር ነች ተማሯት። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም እኔ አሳዝኛለሁና በጎ ሥራ ምንም የለኝምና እያለ የሚጸለይ ጸሎት አለ። እሷን ጸሎት ተማሩ። ሥጋው ደሙ የምትቀበሉ ሁሉ ካህኑ ዲያቆናቱ በውስጥ ይደግሟታል። ከዛ ሥጋው ደሙ ሲወጣ ዕጣነ ሞገር አለ። ዕጣነ ሞገር የሚባለው ሁሉ ጊዜ ስለ ኢየሱስ ስቅለት ብቻ ነው። በእኛ ቤተክርስቲያን ስለ ኢየሱስ ስቅለት ስላደረገው ማዳን ብቻ ነው። ከዛ ዲያቆኑ ጸልዩ በእንተ ያነ ይላል ወበንተ ኩሎሙ ክርስቲያን። እሱን ካለ በኋላ ለክርስቶስ ዘምሩለት ይላል። መጨረሻ ላይ ሰብሖ ዘምሩ ይልና ሥጋው ደሙ ይወጣል። እናንተ ምን ትሆናላችሁ? ይዛን ጊዜ ሊቀጥሉላችሁ ነው የምታዩት። ምን ታደርጋላችሁ? ለካ አስቀዳሽ አይደላችሁ። ምን የምታስቀድሱ መስሎኝ እኮ ነው የምጠይቀው። አስቀዳሽ መስላችሁኝ እኮ ነው። እንደዛ መስሎኝ እኮ ነው። እሺ የምታስቀድሱት ንገሩኝ። ምን ታደርጋላችሁ? በዛ ሰዓት ሰግዳላችሁ? እሺ አሜን አባቴ ይደምስስልን ኃጢአታችን። ሥጋው ደሙ ተሸፍኖ ይወጣል። ካህናት ዲያቆናት በአንድ ላይ ይመጣሉ። የዛን ጊዜ ምዕመናን ሁሉም ይሰግዳሉ። ሥጋው ደሙ ተሸፍኖ አይታይም። ለምን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ለምን ይሄ ሆነ? በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ስለሆነች ምንም ሌላ መልስ የለም። ከፈለክ ነገር አለ ደግሞ እንዴት እንደሆነ እናንተ የጌታ ልጅ ከገፈፉት መካከል አይደላችሁም። ደስ ይበላችሁ። ክብር ምስጋና ለእግዚአብሔር ይድረስ። እናንተ ክርስቶስ ይሰቀል ካሉት አይደላችሁም። ክብር ምስጋና ይግባው እግዚአብሔር። እናንተ ሰውየውን አናውቀውም ያላችሁ አይደላችሁም። የምታውቁት ናችሁና ከዋክብት ናችሁ እናንተ ከዋክብት ናችሁ እናንተ። ስለዚህ ፀሐይ ጨለመች፣ ጨረቃ ደም መሰለ፣ ከዋክብት ረገፉ፣ የአምላክ እርቃን አይታይም ብለው ብያቸዋለሁ። ለአእምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላክ እርቃን አይታይም ሲሉ አእምሮ ለቦ ያለው የሰው ልጅ ግን ወኮነ ከመ እንስሳ ኢያእመረ አላወቀም። ነገሩ እንዲህ ነው። በዚህ ልጨርስ ትምህርት። ክርስቶስ ልብሱን ሲገፉት ፀሐይ ምን ሆነች? ጨረቃ ደም መሰለ፣ ከዋክብት ረገፉ። ፀሐይ ካህናት ናቸው ቀሳውስት፣ ጨረቃ ዲያቆናት ናቸው። እናንተ ምን ልትሆኑ? ከዋክብት። ፀሐይ ምን ሆነች? ጨለመች። ጨረቃ ምን ሆነች? ደም መሰለ። ከዋክብት ምን ሆኑ? ረገፉ ማለት ሰገዱ ማለት ነው። እናንተ ድፍት የምትሉት የከዋክብት ምሳሌ ናችሁ። የምትሰግዱት ለኢየሱስ ነው። የምትሰግዱት ለአምላክ ነው። የተዋህዶ እምነት የተመሰረተ ኢየሱስን በማምለክ ላይ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ኦርቶዶክስ ልዩ ናት።
ሌላም ቦታ አስተምሬዋለሁ። ስጋው ደሙ ሊቃረብ ሲል እግዚኦታ አለ። ስንት ጊዜ ነው እግዚኦታ? ሌላም ቦታ ተናግሬዋለሁ። ይስሙ በሌላም ቦታ ያለው ስንት ጊዜ ነው እግዚኦታ የሚባለው? መጀመሪያ ካህኑ ስንት ይላል? 3 ጊዜ። ስንት ጊዜ ነው የሚለው? እሱ አንድ ጊዜ ብሎ አንዴ እግዚኦ ማለት 3 በረጅም ዜማ በአብይ ዜማ ይላል። እናንተ ከዛ ምን ታደርጋላችሁ? ትቀበላላችሁ። ቄሱ አንድ ጊዜ በአብይ ዜማ ስንት ጊዜ ነው? 3 ጊዜ። ቄሱ 3 ጊዜ ሲል እናንተ ስንት ጊዜ ትላላችሁ? 3 ጊዜ። 3 እና 3 6። ከዛ ቀጥሎ ስንት ጊዜ ነው የሚለው? 3 ጊዜ ይላል። ግን ስንት ጊዜ? በአንዱ ብቻ 5 ጊዜ ይላል። በአንዷ ብቻ እግዚኦ መሐረነ ክርስቶስ እግዚኦ እያለ 5 ጊዜ ይላል። 5 ጊዜ 3 ቄሱ የሚለው 5 ጊዜ 3 ስንት ይመጣል? 15። እናንተም ስንት ጊዜ ነው የምትሉት? 5 ጊዜ 3 ስንት ይሆናል? 15። 15 ሲደመር 15 30። ቅድም ስንት አለ? 30 እና 6 36። ከዛ መጨረሻ ላይ ቄሱ ምን ይላል? እግዚኦ መሐረነ ክርስቶስ ብሎ ለብቻ መጨረሻ የሚላት አለ። ከዛ በፊት 2 ይላል። 2 ጊዜ ሲል እናንተም ስንት ጊዜ ትላላችሁ? 2 2 እና 2 ቅድም ስንት አለ? 36 እና 4 40። ከዛ ለመጨረሻ ብቻውን ነው የሚለው። እናንተ አትሉም ማለት አንድ ላይ ስንት ይመጣል? 41። ክርስቶስ የተገረፈውን ግርፋት የምናስ ከዛ በኋላ እሱ ጋር ነው የሚመጣው። ወይ ተዋህዶ አይ ክርስትና እንዴት የታደልን! ቀይ ፈትል ዘማውን የሚያድን ኢየሱስ ክርስቶስ ኃጢአተኞችን የሚያድን በደለኞችን የሚያድን ኦርቶዶክስ ተዋህዶ እቺ ናት ሃይማኖት ከምግባር። ጳውሎስ ሐዋርያ በእምነት ዳንስ ይላት፣ ያዕቆብ ደግሞ በሥራ ይላል። ኦርቶዶክስ እምነትና ሃይማኖት የሚነገርባት ቅድስት ቤተክርስቲያን በደመ ፍሰት አይደለም፣ በእናትህ እንባ ኃጢአታችንን ይቅር በል። አሜን።